ይህ የኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። የዕለተ ሐሙስ ኢቲቪ ዜና 57 ከምሽቱ 1 ሰዓት ሆኖ በቀጥታ ወደ እናንተ መሻገሩን ጀምሯል። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆያለሁ። ከኛ ጋር እንድትቆዩም እንደዚሁ እንጋብዛለን። አበይት ጉዳዮቻችንን ላስቀድም። የጤና ሚኒስቴር ሀገራዊ የሕክምና ዘርፉን በቴክኖሎጂ ለማዘመንና የኢንጂነሪንግ ሕክምና ትራንስፎርሜሽንን ለማሳካት ያለመ የብሔራዊ ኢንጂነሪንግ ሕክምና ኢንቨስትመንት መርሃ ግብር ይፋ አደረገ። ኢትዮጵያ ኢኮኖሚያዊ ጥቅሟን ለማሳደግና በቱሪዝም መልካም ገጽታዋን ለዓለም አቀፉ ማህበረሰብ ለማስተዋወቅ ሰፊ እንቅስቃሴ በማድረግ ላይ ትገኛለች። የገበታ ለሀገር መዳረሻዎችም የቱሪዝም ገጽታን በአዲስ መልክ በመቅረጽ ላይ ናቸው። ከውጭ የአውሮፓ ህብረት አባል ሀገራት የታገደውን የሩሲያ ማዕከላዊ ባንክ ገንዘብ ለዩክሬን ድጋፍ እንዲውል ተቋርጦ የነበረው ውይይት እንዲጀመር ጠየቁ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። የተወዳችሁ ኢቲቪ ዜና 57 ላይ ናችሁ። አብራችሁን ዝለቁ። ኢትዮ መልህቅ ኢትዮጵያ በታሪክ ከበዋት በነበሩ ቀኝ ገዢዎችና በግብጽ ሴራ ከባህር በሩ ስትገፋ ኖራለች። የደርግ መንግስትን ጥለው በአስመራና በአዲስ አበባ ላይ ስልጣን የተሰየሙ መንግስታት የባዕዳኑን ተልዕኮ በማስፈጸሙ ረገድ ተሳክቶላቸዋል። ጉዳዩን አሳዛኝ የሚያደርገው ኢትዮጵያ በሻዕቢያ የተፈጸመባትን ወረራ ተከትሎ ልታስመልስ የምትችለውን የባህር በር ዳግም ባልጀርስ ስምምነት ምክንያት አጥተዋለች። የለውጡ መንግስት ይህንን የታሪክ ጥፋት ለመመለስ እየሰራ ነው። ለመሆኑ ወደ ቀይ ባህር የሚደረገው ግስጋሴ የት ላይ ይገኛል? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁ። ወደ ቀዳሚው ዘገባችን አመራን። የጤና ሚኒስቴር ሀገራዊ ሕክምና ዘርፉን በቴክኖሎጂ ለማዘመንና የኢንጂነሪንግ ሕክምና ትራንስፎርሜሽንን ለማሳካት ያለመ የብሔራዊ ኢንጂነሪንግ ሕክምና ኢንቨስትመንት መርሃ ግብርን በአዲስ አበባ በይፋ አስጀመረ። የዲጂታል ስርዓቱ በሀገር አቀፍ ደረጃ እስካሁን የተሰሩና ወደፊት የሚከናወኑ የጤና መረጃዎችን በአንድ የመረጃ ማዕከል ስር ለማሰባሰብ የሚያስችል ነው። ይህም የተቀናጀና ዘመናዊ የመረጃ ፍሰት እንዲኖር በማድረግ የኢትዮጵያን የጤና ስርዓት ወደ ዲጂታል ምዕራፍ ለማሸጋገር የሚደረገውን ጥረት የሚያግዝ መሆኑ ተገልጿል። ስርዓቱ በተለይም ጊዜንና ወጪን በመቆጠብ ረገድ ከፍተኛ አስተዋጽኦ እንደሚኖረውም ታምኖበታል። የጤና ሚኒስትር ዴኤታ ሳህረላ አብዱላሂ አዲሱ ስርዓት ለጤናው ዘርፍ መዘመን አስፈላጊ ነው ብለዋል። በተለይ ጤናው ሴክተር ላይ ላይቭ የሆኑ ዳታዎችን የሚሰሩ ስራዎችን ላይቭ የሆኑ ዳታዎችን በዳሽቦርድ ማየት የሚያስችል ለውሳኔ ሰጪ አካልም ለተመራማሪው እንዲሁም ደግሞ ለቴክኒካል ኤክስፐርቲውን ጭምር መረጃን በእጅ ማግኘት በሚያስችላቸው ደረጃ መፍጠር የሚያስችልን አጠቃላይ አርኪቴክቸራል ስርዓቱን በዛ መልኩ ለማምጣት የሚያመች ነው። ከዚህ በኋላም ለሚመጡ ሌሎች አዳዲስ ኢኒሼቲቮች ቢመጡም ኢኖቬሽኖች እንግዲህ ዲጂታል ቱልስ ዛሬ የሰራ ነው ነገ ላይቀጥል ይችላል፣ ተለዋዋጭነት ሊኖራቸው ይችላል። ግን ያንን መሸከም የሚችል ኢኮሲስተም ወይ ደግሞ ስርዓት አለን የሚለው ትልቁና ዋነኛው ነገር ነው። ስለዚህ እየተዘጋጀን ያለነው ለዛሬ ብቻ ሳይሆን አጠቃላይ ለፊውቸር ለቀጣይ ትውልድና ጄኔሬሽን የሚለውን ጭምር በዛ አጋጣሚ ለማንሳት እፈልጋለሁ። እንደ ሪፖርተራችን መሀሪ ያለሙ ዘገባ ይፋ የተደረገው የጤና ዲጂታል ስርዓት በወረቀት ይሰጥ የነበረውን አገልግሎት የሚያስቀርና የጤና መረጃዎችን የሚያዘምን መሆኑን በዲጂታል ማበልጸጉ አጋር የሆነው የጄኤስ ኢትዮጵያ ተወካይ ዶክተር ቢኒያም ፍቃዱ ተናግረዋል። ወረቀት ስራዎችን መቀነስ የሚያስችል እንዲሁም እርስ በርስ ተናበው እያንዳንዱ ጤና ባለሙያ ወይንም ደግሞ መረጃ ላይ የሚሰራ ባለሙያ ተደጋጋሚ መረጃዎችን እንዳይሰበስብ የሚያግዙ ናቸው። አንደኛ። ሁለተኛም ለባለሙያው
ስለ አንድ ታካሚው በቀላሉ ታሪኩን እንዲያግዝ ታሪኩን እንዲያቅ የሚያግዝ እንዲሆን አንደኛው። ሁለተኛው ደግሞ በተለይ የጤና ስርዓቱን ለማሻሻል ላይ የሚሰሩ ማኔጀርስ ስለ ጤና ሲስተሙ ከተለያዩ የዲጂታል ሶሉሽንስ የሚያገኙትን ዳታ ሰብስበው የተሻለ ውሳኔ እንዲሰጡ የሚያግዝ ነው። የኢትዮጵያ መድኃኒት አቅራቢ አገልግሎት የአቅርቦት ሰንሰለቱን በማዘመንና ዲጂታል ቴክኖሎጂን በስፋት በመጠቀም የተቀናጀ አገልግሎት እየሰጠ ነው። ይህም ኢትዮጵያ በጤናው ዘርፍ በአፍሪካ የአቅርቦት ሰንሰለት ልህቀት ውስጥ እያጠናከረች ያለው ሚና የሚያሳይ ሆኗል። እድሉ ፈቀደ ተጨማሪውን። አሁን የምንገኝበት የኢትዮጵያ መድኃኒት አቅርቦት አገልግሎት ባለፉት 3 ዓመታት ራሱን ሪፎርም አድርጓል ማለት ይቻላል። ካደረጋቸው ሪፎርሞች መካከል አገልግሎቶችን በአጠቃላይ ዲጂታላይዝድ ለማድረግ እያደረገ ያለው ጥረት በዋናነት ይጠቀሳል። ዛሬም እዚህ የተገኘ ነው ይህ ተቋም ራሱን ዲጂታላይዝ አድርጎ አገልግሎቱን በምን አይነት መልኩ እየሰጠ ይገኛል የሚለውን ወደ እናንተ ለማስመልከት ነው። በዚህ ስፍራ ዋና ዳይሬክተሩን አግኝተን አጠር ያለች ቆይታ ወይም በወፍ በረር አገልግሎታቸውን እንመለከታለን። አብራችሁን ቆዩ። ቃለ መጠይቁን እንደዚህ የተወሰነ ገለጻ ለመስጠት ፈቃደኛ ስለሆኑ ከልብ አድርገን እናመሰግናለን። እኔም አመሰግናለሁ። በዋናነት እየተሰሩ ያሉ ስራዎች ምንድናቸው? እዚህ ፊት ለፊታችን ያለው ስክሪንስ ምንድነው የሚያሳየው የሚለውን እስኪ በተወሰነ እንመልከታለን። ጥሩ። ተቋማችን እንግዲህ በጣም ሰፊ ተቋም ነው። እንደምታውቀው ብዙ ዌራውስ ያለው ተቋማት ናቸው ያሉትና ውስብስብ የሆነ የተቋማችን በዲጂታል ካልተመራ የግብአትን ቁጥጥር አትችሎም የትኛውም ደረጃና ዲጂታይዜሽን ማድረግ አማራጭ የሌለው ጉዳይ ነው ብለን የዛሬ 4 ዓመት አካባቢ ነው ጀመርነው። በዚህ ስንጀምር ብዙ አይነት ዲጂታይዜሽን አለ። ትልቁና ዋነኛው ግን ሙሉ የተቋሙን ስርዓት ዲጂታል ማድረግ ነው። ሙሉ ያ ማለት ነው የግብአት አስተዳደር ኢንቨንተሪ ሲስተሙን ሙሉ ዲጂታል ማድረግ፣ ኢንቨንተሪ ደግሞ ከፋይናንስ ጋር እንዲናበብ ማድረግ፣ ያ ደግሞ ከሰው ሀብት ጋር ከዛ የመኪና ስርጭት ጋር የግዢ ጋር እያለ ከፍላጎት ጋር እንዲገናኝ የማድረግና አንድ ላይ ኢንተግሬት የማድረግ ስራ ነው ስንሰራ የነበረው እና እኔ በዚህ ቁጭ አድርጌ ነው ማሳየው የት ጋር የትኛው ቅርንጫፍ የትኛው ክልል ምን መድኃኒት እንዳለ በዚህ ማሳየት እችላለሁ። ሁለተኛ ዲሊቨሪ ነው። የት ጋር ደረሰ፣ ማን ወሰደ፣ የትኛው ጤና ተቋም ወሰደ የሚለው እናያለን። ፊሬታቸውን ሪጂናሉ ክልሎች በክልል ደረጃ ራሱ ለይተን የትኛው ክልል ወሰደ የሚለውን የምናሳይበት ነው ማለት ነው። በዛ ደረጃ ስለዚህ ከዚህ የወሰዱትን እዚህ በቀላሉ ማግኘት ይችላሉ ማግኘት እንችላለን። ይሄ ግብአት እዚህ ሲመረት ሲስተሙ ውስጥ እኩል ማሳየት አለበት። ምን ያህል ካርቶን ነው? ይሄን ያህል ካርቶን። ማነው አምራቹ? ይሄኛው። ስንት ነው? መቼ ነው ኤክስፓየር? እኩል ከታየ ኢንቨንተሪያችን አኩሬት ነው የምንለው። ኢንቨንተሪ ስንቆጥረው አኩሬት ነው፣ አልጎደለም፣ ስሙም ትክክል ነው፣ ባቹም ትክክል ነው የምንለው። ድሮ ዲጂታል ስራ ሳይኖረንስ አታቆም ራሱ ይሄ ሊጠፋብ ይችላል። እዚህ ውስጥ የት ጋር እንዳለ የት ጋር እንደምታገኝ አታቆም። አሁን ግን ዩካን ሎኬት አሁን ሎኬት ታረጋለህ። ሲስተሙ ሎኬት ታረግልሃል። አንተም መደብ አካል ሎኬት ታረጋለህ። ይሄን ሎኬት ካረኮ አይቸግሩም። ስለዚህ በአንድ ቋት አገልግሎቶችን ማግኘትና መቆጣጠር ይቻላል። በየትኛው ይቻላል። በቃ እነኚህ ናቸው። እነኚህ ግብአቶች እንደምታዩ እንግዲህ በዚህ ደረጃ ሚኖሩ ናቸው። እንደው ከዚህ በኋላስ በተለይ ሙሉ በሙሉ ዲጂታላይዝ ከማድረግ አንጻር ተቋሙ ያቀደው እቅድ ምንድነው? ከዚህ በኋላስ ምን እንጠብቅ የሚለውን እስኪ። በጣም ጥሩ። እንግዲህ አንድ ጤና ተቋም ወይ አንድ ክልል ያዘዘው ወይም ይምጣልኝ ያለው ከመጀመሪያ የሱ ጥያቄ ጀምሮ እስከ ግዢ እስከ ስርጭት ያለው ትራክ የሚደረግበት አንድ ትልቅ ዲጂታል እየሰራ ነው ማለት ነው። ይህ ከተጨማሪ አሁን ካብራራው በተጨማሪ ነው። አሁን እዚህ ጋር እንደምታየው ቀጣይ በቁጥር ነው የሚለያቸው። ይሄ ቁጥር ነው የምንለው። አዎ አሁን ትልቅ ግዢ ፈጽመን ሰፖርትም ተደርገን በዛ ደረጃ እየመጡ ያሉ። ኔክስት ደግሞ በባርኮድ ብቻ ይሄ ባልኩ ነው። በጣም ተቋሙ ትንሽዬ ስቶር አይደለም፣ በጣም ትልቅ ነው እንደምታየውና እያንዳንዱን ዴይሊ ይወጣል ይገባል። ዴይሊ በቀን እስከ 6 ምናምን ኮንቴነር ሪሲቭ ይደረጋል እንደምታውቀው። ከዛ ደግሞ ወደ ሀብ ይሄዳል፣ ከሀብ ደግሞ ወደ ጤና ተቋም ይሄዳል። እነኚህ የምንለይበት ባርኮዲንግ ስርዓት እየሰራ ነው። አሁን ጉዞ ላይ ከሆነ ጥሩ ነው። ሰፕላይ ቼኑ ላይ ዲጂታል እያደረግን ነው። ይሄን እየለየ ነው። ግን ዋናው እና ተዳገኞች ወይ ያኔ የኛ እርካታ ጥሩ ደረጃ ላይ ደረሰ። ህፃን ዕዳ አገኘች ወይ ሁሉንም አይነት ግብአት ማግኘት ስችል መለኪያችን እሱ ነው። እዛ እስክንደርስ ነው የምንፈልገው። የኛና የጤና ተቋም ቅንጅት፣ የበጀት
ፍላጎት የኛ አንድ ላይ ማሰናሰል ከተቻለ የኢትዮጵያ እናቶች በኢንሹራንስ የሚምጡ በራሳቸው የሚምጡ መድኃኒትና ግብአትን ማግኘት የሚቻልበትን ስርዓት እንፈጥራለን እና ወደዛ እየተንደረደርን ነው ዋናው ነገር። እዛ ግን አልደረስንም። ለዛ ነው እየሄድን ያለነው የሚለው ነው ማሳየት የሚፈልገው። እንግዲህ ብዙ ሰፊ ነገሮችን ማንሳት እንችላለን፣ ብዙ ማውራት ይቻላል እንደ ስፋቱ ማለት ነው። ግን ካለን ሰዓት አንጻር ለዛሬው እዚህ ላይ የምናበቃው ዶክተር አብዱልቃድር ገልገሎ ለሰጡን ሰፋ ያለ ማብራሪያና ምላሽ ከልብ አድርገን እናመሰግናለን። መልካም ጊዜ። እኔም አመሰግናለሁ። ኢቲቪ ዜና 57 ወደ እናንተ መድረሱን እንደቀጠለ ነው። ኢትዮጵያ ኢኮኖሚያዊ ጥቅሟን ለማሳደግና በቱሪዝም መልካም ገጽታዋን ለዓለም አቀፉ ማህበረሰብ ለማስተዋወቅ ሰፊ እንቅስቃሴ በማድረግ ላይ ትገኛለች። በገበታ ለሀገር ፕሮጀክት ስር የተገነቡት መዳረሻዎች የውጭ ምንዛሪ ግኝትን ከማሳደግ ባሻገር የኢትዮጵያን የቱሪዝም ገጽታ በአዲስ መልክ በመቅረጽ በኩል ጉልህ አስተዋጽኦ እያበረከቱ ይገኛሉ። ከዚህ ጉዳይ ጋር በተያያዘ ወንድማገኝ ኃይሉ ከቱሪዝም ሚኒስትር ሰላማዊት ካሳ ጋር ቆይታ አድርጓል። የቱሪዝም ሚኒስትር ሰላማዊት ካሳ ለቃለ መጠየቅ ፈቃደኛ ስለሆኑ በቅድሚያ እጅግ አድርጌ ነው የማመሰግነው። የቱሪዝሙ ዘርፍ ለኢትዮጵያ የኢኮኖሚ እድገት ያለው አስተዋጽኦ ምን ይመስላል የሚለውን ነው የምንመለከተውና ይህ የቱሪዝሙ ዘርፍ ለኢትዮጵያ ኢኮኖሚ ምንጭ ከመሆንም ባሻገር የውጭ ምንዛሬ እያስገኘ ነው የሚገኘውና ይህ ለኢትዮጵያ ኢኮኖሚ እድገት ያለው ሚና እንዴት ይገለጻል? ቱሪዝም በአንድ ሀገር ኢኮኖሚ ውስጥ በተለይ ደግሞ በአግባቡ መጠቀም በቻሉ ሀብታቸውን ገልጠው ማየት በቻሉ ሀገራት ውስጥ ቀጥተኛ የሆነ የኢኮኖሚ አስተዋጽኦ ማበርከት የሚችል ዘርፍ ነው። ያንን በመረዳት ነው መንግስት አሁን ከአምስቱ ምሰሶዎች የኢኮኖሚ ምሰሶዎች እንደ አንዱ አድርጎ በስፋት እየሰራበት የሚገኘው። ባለፉት 9 ወራት ውስጥ እንኳን ብቻ ያለውን የኢኮኖሚ አስተዋጽኦ ብንመለከት 1.1 ሚሊዮን ዜጎች ኢትዮጵያን መጎብኘት ችለዋል። ዓለም አቀፍ ጎብኚዎች ማለት ነው። ከነሱ 4.1 ቢሊዮን ዶላር ማግኘት የተቻለበት ነው። ይሄ በቀጥታ ኢኮኖሚ ውስጥ ፈሰስ የሚደረግ ኢኮኖሚ ውስጥ የሚንቀሳቀስ ገንዘብ ነው። ምክንያቱም የቱሪዝም ዘርፍ ማለት የአገልግሎት ዘርፍ ኤክስፖርት ማለት ነው። አገልግሎትን ኤክስፖርት ማድረግ ማለት ነው። ይህንን በአግባቡ መረጃዎችን ለመመዘን የሚያስችል ስርዓት ተዘርግቷል። የቱሪዝም ሳተላይት አካውንት ያንን በየጊዜው ወቅቱን የጠበቀ ማድረግ፣ ወቅቱን የጠበቀ መረጃ እንዲወጣ ማድረግ፣ በትክክል ደግሞ የቱሪዝም ዘርፍ ኢኮኖሚው ላይ ያበረከተው ያለው አስተዋጽኦ ምን ያህል ነው የሚለውን በተለይ ከጂዲፒ አንጻር መመዘን ስለሆነ ትልቁ ዓላማው ያንን ያከናወን እንገኛለን። መረጃዎቹን የማጥራት ማለት ነው። በዛ ሂደት ውስጥ ነው የሚገኘው። እንደ ፋሲል፣ ላሊበላና ጅማ አባ ጅፋርን የመሳሰሉ ታሪካዊ ቅርሶች እድሳት ተደርጎላቸዋልና እድሳትና ጥገና ከመደረጉ በፊት በቱሪዝሙ ኢኮኖሚ ላይ ያሳደረው ጫና እንዴት ይገለጻል? ይሄን ነገር ከቱሪዝሙና ከቁጥሩ ባሻገር እና ጥሩ ነው ብዬ አስባለሁ። ምክንያቱም የነዚህ ታሪካዊ ቅርሶቻችን እድሳት የቱሪዝም መዳረሻ እንዲሆኑ ማድረግ ብቻ አይደለም፣ ከብሔራዊ ኩራት ጋር የሚገናኝ ነው። ወደ ቱሪዝሙ ስንመጣ በጣም ትልቅ አቅም ሊሆኑ ይችሉ የነበሩ ግን በትኩረት ማነስ ምክንያት ዘርፉ ተገቢውን ትኩረት፣ ተገቢውን ኢንቨስትመንት እና ምቹ ሁኔታ ባለመሟላቱ ምክንያት ባክነው የቆዩ ናቸው። ፊታችንን አዙረንባቸው ነበር። በዛ ምክንያት ቅርሶቹ አደጋ ላይ ነበሩ። እነዛ አደጋ ላይ የነበሩ ቅርሶች ታድሰው አሁን እኛ አይደለንም አፍሪካውያን የሚኮሩባቸውን ቅርሶች ማፍራት የቻልንበት ነው። ሌሎች ሀገራት ዜጎች መጥተው በማንነታቸው በጥቁርነታቸው እንዲኮሩ ማድረግ የቻልንባቸውን ቅርሶች ማግኘት ችለናልና ቱሪዝሙ ላይ ካለው ኢኮኖሚያዊ የገንዘብ ልውውጥና ጥቅም ባሻገር እንደ ሀገር በምንገነባው ወይም ልናሳካ በምንፈልገው ትልቁ ስዕል ውስጥ የራሳቸው በጣም ትልቅ ሚና እንዳላቸው ነው ማለት ነው። አሁን ላይ በገበታ ፕሮጀክት ያልታዩ አዳዲስ ፕሮጀክቶች እየተፈጠሩ ነውና እነዚህን ስፍራዎች ለማስተዋወቅና የቱሪዝሙን ዘርፍ ለማሳደግ ምን አይነት ስራዎች እየተሰሩ ነው? አዎ በገበታ ለሀገር ፕሮጀክት አንዱ አላማው ያው የሚታዩ መሰረተ ልማቶችን ከመገንባት ባሻገር እንደ ሀገር ያሉንን ግን ተሸፍነው የቆዩትን ሀብቶች መግለጥ ነው። አንዱ በዚህ ዓመት ስንሰራ የቆየ ነው እንደ ተቋም። በተለይ ከሁሉም
ክልሎችና ከተማ አስተዳደሮች ላይ ባሉ የቱሪዝም የመንግስት መዋቅሮች ውስጥ ማለት ነው ከነሱ ጋር በጣም በቅርበት እየሰራንበት ያለው የመስህብ ልየታ ስራ ነው። ይሄ መስህብ ልየታ ስራ በእያንዳንዱ አካባቢ በእያንዳንዱ ወረዳ ምን መስህብ አለ የሚለውን መመዝገብ፣ ደረጃ ማውጣት፣ መስፈርቶችን አዘጋጀን። ከክልሎች ጋር በዛ ላይ በደንብ መግባባት ላይ ደረስን። በዛ መስፈርት መሰረት አንደኛ ደረጃ፣ ሁለተኛ፣ ሶስተኛ እንደየ መስህቦቹ ያሉበት ደረጃ ምን ያህል ምቹ ናቸው ለጉብኝት፣ ምን ያህል ለኢንቨስትመንት ምቹ ናቸው፣ ማህበረሰቡ ከቱሪዝም ጋር ከጉብኝት ጋር ያለው አካባቢውን ከመጠበቅ ጋር መስህቡን ከመጠበቅ ጋር ያለው ግንዛቤ ምን ድረስ ነው የሚሉትን እና ዝርዝር ሌሎች መስፈርቶችን የያዘ መለኪያ አዘጋጅተን በዛ መሰረት እስካሁን ድረስ ከ800 በላይ የሚሆኑ መስህቦች በዚሁ ማዕቀፍ ውስጥ ተለይተው ከመላ ሀገሪቱ መመዝገብ ችሏል። በተለያየ በእነዚህ በሶስቱ ደረጃዎች እንዲቀመጡ ማድረግ ተችሏል። ይሄ በትንሽ ኢንቨስትመንት የማህበረሰቡን አቅም በማስተባበር አንዱ በእነዚህ ባለፉት ዓመታት የተመለከትነው ትልቁ አቅም የማህበረሰብ አቅም ነው። ማህበረሰቡ የራሱን ሀብት የራሱን የተፈጥሮ የኖረበት ያለውን የሚወደውን አካባቢ መጠበቅ ላይ ምን ያህል ጽኑ አቋም እንዳለው ይታወቃል። ያንን ማስተባበር መቻል እና በጥቂት ኢንቨስትመንት በጥቂት ትኩረት የሚታይ ለውጥ ማምጣት እንደሚቻል ከመግባባት ላይ ደርሰን እየሰራን ያለንበት ነው። የመለየት ሂደቱ የመጀመሪያው ነው። ከለየን በኋላ በእያንዳንዱ ደረጃ ላይ ላሉት መስህቦች ደግሞ ምን ያህሉ በማህበረሰብ አቅም ሊሰራ ይችላል፣ ምን ያህሉ ከክልል በዞን ደረጃ በክልል ደረጃ ምን ያህሉ ድጋፍ ይፈልጋል፣ በፌዴራል ደረጃ ምን ያህሉ ድጋፍ ይፈልጋል የሚለው በየደረጃው የመለየቱ ስራ ይቀጥላል ማለት ነው። ይሄ ቅድም እንዳልከው በሀገር አቀፍ ደረጃ የተሰሩ ካሉት የገበታ ለሀገር ለትውልድ የናሙና ማሳያዎች ባሻገር ያልተነካውን የማህበረሰብ አቅም አሟጠን መጠቀምና የግሉን ዘርፍ ማሳተፍ ላይ አንዱ እይታ ነው ማለት ነው። የቱሪዝም ሚኒስትር ሰላማዊት ካሳ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ኢትዮጵያ ከቀይ ባህር የተገፋችበት መንገድ ትክክል አይደለም። ህዳሴ ግድብን ካጠናቀቅን በኋላ የኢጅፕት ሴራን 50% አሸንፈናል። እኔ ኤርትራ ፕሮጀክት ነች፣ ኢትዮጵያን ባህር በር አልባ የማድረግ ፕሮጀክት ነች እንጂ ሀገር አይደለችም። ኢትዮጵያ ከቀይ ባህር ቀጠና በገዛ መሪዎቿ ሴራ ስለምን ተገፋች? ካይሮ ይወለዳሉ፣ ሳህል በረሃ ያድጋሉ። እነዚህ ኃይሎች ናቸው ኢትዮጵያን ባህር በር አልባ ያደረጓት። ለአፍሪካ ሀገራት በጋራ መቆምና በተፈጥሮ ሀብታቸው መጠቀም የሚሰጠው ትዕምርት ደግሞ ያለ ይመስለኛል። ከህዳሴ ግድብ በፊትና ከህዳሴ ግድብ በኋላ የሚል ምዕራፍ በኢትዮጵያ ታሪክ በአፍሪካ ታሪክ ተጽፏል። ከባህሩ የተገፋ ነው ስለ ውሃው ሲባል ነው፣ ስለ አባይ ወንዝ ሲባል ነው። የኢትዮጵያ ብሔራዊ ጥቅም ከምን ተነስቶ እስከምን ድረስ እየሄደ እንደሆነ እየታወቀ አባይ ግድብን ተግባር ላይ አውለናል። ሁለተኛ ደግሞ ይቀራል። ሁለተኛው ስትራቴጂ የባህር በር ነው። ግብጾች በላባቸው ማደር መጀመር አለባቸው። መስራት መልመድ መቻል አለባቸው። ኢቲቪ ዜና 57ን እየተከታተላችሁ ትገኛላችሁ። ከሰሞኑ ይፋ የሆነው የ12ኛ ክፍል መልቀቂያ ፈተና ውጤት የእንጅባራ አገው ምድር ሁለተኛ ደረጃ ትምህርት ቤት ተማሪ ህዳሴ ዘመኑ 583 በማምጣት በሀገር አቀፍ ደረጃ በሴቶች አንደኛ ሆናለች። ተማሪ ህዳሴ በከፍተኛ ትምህርት በሚኖራት ቆይታም በሶፍትዌር ኢንጂነሪንግና ቴክኖሎጂ የትምህርት መስክ በቂ ክህሎት ይዛ ሀገሯን የማገልገል ህልም እንዳላትም ገልጻለች። ሳሚል ወርቃየሁ ተጨማሪውን ይዞታል። ለቆመችለት ዓላማ በታታሪነት መጣርን ለልፋቷ ዋጋ ደግሞ ስኬታማነትን የተለማመደችው ገና በልጅነቷ በኬጂ ትምህርት ደረጃ ነበር። ይህ ጥረቷና ስኬታማነቷም እስከ ዩኒቨርሲቲ መግቢያ ፈተና ድረስ ሳያቋርጥ ቀጥሏል። ለዶክተር ዘመኑ ምህረትና ለወይዘሮ ሰብለ ገበየ የበኩር ልጃቸው የሆነችው የደጋማዋ እንጅባራ ከተማ ያበቀለቻት ተማሪ ህዳሴ ዘመኑ በእንጅባራ አገው ምድር ሁለተኛ ደረጃ ትምህርት ቤት በተፈጥሮ ሳይንስ የትምህርት መስክ የዩኒቨርሲቲ መግቢያ ፈተናን የወሰደችው ተማሪ ህዳሴ ዘመኑ ከሰሞኑ ይፋ በተደረገው
የ12ኛ ክፍል መልቀቂያ ፈተና ውጤት ከ600 583 የሆነ ውጤት በማስመዝገብ ደማቅ ታሪክ ጽፋለች። ይህ ውጤቷም በሀገር አቀፍ ደረጃ በሴቶች አንደኛ ደረጃን አስይዟታል። ምንም እንኳን የምትጠብቀው ውጤት ቢሆንም ይህ የከፍተኛ ውጤት ባለቤት የመሆኗ ብስራት ግን ታላቅ የምስራች ሆኖባታል። ውጤቴን ያየሁበት መንገድ እንዴት ነው? ማላቀው ስልክ ተደወለልኝና ሄሎ ስል ከዛ እንዴት ነው ሰቀልሽ እኮ 583 ሰቀልሽ እኮ አሉኝ። ጓደኞቼ ናቸው የደወሉልኝ። የማላቀው ስልክ ነበርና እንደዛ በሚል ነው ያበሰሩኝና በጣም ደስተኛ ነበርኩ። ከትምህርት ሚኒስቴር በተሰጠው መግለጫም የተባለው ነገር አገው ምድር ሁለተኛ ደረጃ ትምህርት ቤት እንጅባራ ውስጥ 583 የሰራች ሴት አለች ነው እንጂ ስም አልተጠቀሰም ነበረ። ደንግጬም ነበረ። በለቅሶ የታጀበ ስሜት ነበረኝ እና ከቤተሰቦቼ ጋር በደንብ አጣጥመናን የነበረውን ጊዜ ማለት ነው። ባለምጡቅ አእምሯ ተማሪ ህዳሴ በእያንዳንዷ እንቅስቃሴ ሁሉ የራሷ ግብ ታስቀምጣለች። ግቧ እንዲሳካላትም ጥረት ታደርጋለች። በ12ኛ ክፍል መልቀቂያ ፈተናም 570ና ከዚያ በላይ ማምጣት የተጻፈ ግቧ ነበር። ነገር ግን ከግቧ በላይ አሳክተዋለች። የዚሁ ስኬታማነቷ ሚስጥርም ለስኬቴ ሚስጥሩ ነው ብዬ የማስበው ነገር አንደኛ በአመት ውስጥ ላደርጋቸው ያሰብኳቸውን ነገሮች ወደ ወራት፣ ወደ ሳምንታት፣ ወደ ቀናት እየከፋፈልኩ በማስቀመጥና ያለኝን ጊዜ ደግሞ ከቨር ማድረግ ካለብኝ ነገር ጋር በማጣጣም እና በየቀኑ ምን ያክል ባነብ ነው ለዛ ስኬት የሚያደርሰኝ የሚለውን ወደ ትንንሽ ስራዎች በመከፋፈል ስለምሰራ ነው ብዬ ያስባለሁ። ሁለተኛ ደግሞ ከቤተሰቦች የሚሰጠኝ ድጋፍ፣ ከትምህርት ቤቱ ማህበረሰብ የሚሰጠኝ ድጋፍ በጣም ከፍተኛ ነበረ። የተማሪ ህዳሴ የ12 ዓመት የልፋት ውጤት ቤተሰቦቿን ጨምሮ የወዳጅ ዘመዶቿን ቤት በደስታ ሞልቶታል። በኢትዮጵያውያን ዘንድም አድናቆትን ፈጥራለች። የስኬታማነቷን መንገድም ቤተሰቦቿም ጭምር መስክረውላታል። እሷም ጠንካራ ነች። የእኛ ድጋፍ ሲደመር የእሷ ጥንካሬ ተጨምሮበት ለከፍተኛ ውጤት አብቅቷታል። በዋናነት እኔ ማድረግ የምፈልገው ምቹ ሁኔታ መፍጠር ነው። እውነት ለመናገር እኔ አሁን ፊዚክስ መምህር ነኝ። ፊዚክስ ጋር አስጠንቻት አይደለም ያ የሆነው፣ ግን ምንድነው የምናደርገው ምቹ ሁኔታ እና በምን መንገድ ማንበብ እንደሚገባት እንወያያለን። መንገድ ነው የምናሳያት። ከዛ በኋላ እሷ የተሻለ ነው የምታደርገው። የእኛ ድጋፍ ሲደመር የእሷ ጥረት ተካክሎበት የጥረታችን ያክል ተሳክቶልናል ብለን እናስባለን። ጎን ለጎን የቤት ውስጥ ስራዎችንም በደንብ እንድትለምድ ግን ትምህርቷ ላይ ጫና በማይፈጠር መልኩ ማንበብ ባለባት ሰዓት ምንም ጫና ሳይፈጠር ንባቧን እንድታነብ ፍሪ በሆነች ሰዓት ደግሞ የቤት ውስጥ ስራዋን ደግሞ እንድትለማመድ እንደ ሴትነቷ ለወደፊት ህይወቷም የሚያገዛት ስለሆነ በዛ መልኩ ነው እያገዝናት የቆየ ነው። ተማሪ ህዳሴ በከፍተኛ ትምህርት ቆይታዋም ፍላጎቷ በሶፍትዌር ኢንጂነሪንግና ቴክኖሎጂ ዘርፍ በመማር በዘርፉ በቂ ክህሎት ይዛ ለሀገሯ የራሷን አስተዋጽኦ ለማበርከት ትልቅ ህልም አላት። ለዚሁ ህልሟ መሳካትም የተሻለ የትምህርት እድል እንድታገኝ ቤተሰቦቿ ይሻሉ። የወደፊት ህልሜ በሶፍትዌር ኢንጂነሪንግ እና ኮምፒውተር ሳይንስ እንዲሁም ሌሎች ሪሌትድ የሆኑ ፊልዶችን ነው መማር የምፈልገው። እነሱን ደግሞ መማር የፈለኩበት ምክንያት አንደኛ ኢንተረስቴ ናቸው። በተደጋጋሚ ከአየር መንገድም ኢትዮጵያን አቪዬሽን ዩኒቨርሲቲ የሰጠን ኮርሶች አሉ። እንዲሁም በራሴ ደግሞ ከዛም በፊት ኢንተረስቴ ስለነበረ ኦንላይን ኮርሶችን ወስጃለሁ በእነዚህ ፊልዶች ማለት ነው እና ያን ሳይ አቅሜም እንዲሁም ደግሞ ፍላጎቴም ያለው እነዛ ፊልዶች ላይ ነው። ስለዚህ በእነሱ ፊልዶች የበለጠ በመስራት ሀገሬን በቴክኖሎጂ ከፍ ማድረግ ነው ፍላጎቴ። የእንጅባራ አገው ምድር ሁለተኛ ደረጃ ትምህርት ቤት ላፈራት ለዚህች ሀገር ከሷ ብዙ ለምትጠብቀው ተማሪ በትምህርት ቤቷ አማካኝነት በስሟ ቤተ መጻሕፍት ተሰይሞላታል። የላይብረሪያችን ስም ማን ተባለ? ህዳሴ ቤተ መጻሕፍት። ወደ ውጭ ዘገባችን አምራን። የአውሮፓ ህብረት አባል ሀገራት የታገደውን የሩሲያን የማዕከላዊ ባንክ ገንዘብ ለዩክሬን ድጋፍ እንዲውል ተቋርጦ የነበረ ውይይት እንዲጀመር ጠየቁ። ብሪታንያና ፈረንሳይ ለዩክሬን ጠንካራ ድጋፍ እንደሚያደርጉም ቃል ገብተዋል። አስማረ ብርሃኑ። የአውሮፓ ህብረት አባል ሀገራት በሩሲያ ላይ በተጣሉ ማዕቀቦች ምክንያት ታግደው የሚገኙ የሩሲያ መንግስት ንብረቶችን ለዩክሬን የገንዘብ ድጋፍ ለመጠቀም የነበረውን እቅድ እንደገና እንዲጀምር ብራሰልስን እየጠየቁ ነው። ፋይናንሻል ታይምስ እንደዘገበው የተለያዩ የአውሮፓ ህብረት አባል ሀገራትን ያቀፈ ቡድን ለአውሮፓ ህብረት ኮሚሽን ደብዳቤ ለመላክ እየተዘጋጀ ሲሆን በዚህ ደብዳቤ የሩሲያ ማዕከላዊ ባንክ ንብረቶችን በመጠቀም ዩክሬንን ለመደገፍ የተደረገው ስራ
እንደገና እንዲጀምር ይጠይቃል። እነዚህ የሩሲያ ንብረቶች ከ200 ቢሊዮን ዩሮ በላይ እንደሆኑና አብዛኛዎቹም በቤልጅየም በሚገኘው ዩሮ ክሊር በተባለ የፋይናንስ ተቋም ውስጥ እንደሚገኝ ነው የፋይናንሻል ታይምስ ዘገባ ያመላከተው። ይሁን እንጂ ይህ እቅድ ባለፈው ክረምት በተለይም ቤልጅየም ሊኖሩ ስለሚችሉ የሕግና የፋይናንስ አደጋዎች ስጋት በማሳየቱ አቆሞ ነበር። አሁን ግን የተለያዩ ሀገራት ኮሚሽኑ አዲስ የሕግና የቴክኒክ መፍትሄዎችን እንዲመረምር እየጠየቁ ነው። ዩክሬን የሩሲያን ጥቃቶች ለመከላከል አዳዲስ ድጋፎች እንደሚያስፈልጋት የአውሮፓ ሀገራት መሪዎች መተማመን ላይ ደርሰዋል። የታላቋ ብሪታንያና የፈረንሳይ መሪዎች ሚስጥራዊ ቴክኒኮችን የማጋራትና የአየር መከላከያ ሚሳኤሎችን በፍጥነት የማቅረብ ሂደትን ጨምሮ ለዩክሬን ጠንካራ ወታደራዊ ድጋፍ ለማድረግ ቃል ገብተዋል። ይህ የተገለጸው በኬቭ የነፃነት ቀን አከባበር ላይ በተደረገው የአጋሮች ስብሰባ ላይ ነው። ባለፈው ወር ወደ ስልጣን ከመጡ በኋላ የመጀመሪያውን የውጭ ሀገር ጉብኝት በኬቭ ያደረጉት የብሪታንያው ጠቅላይ ሚኒስትር አንዲ በርናም የሩሲያን የአየር ጥቃት ለመከላከል የፈቃደኞች ህብረት የተሰኘው ስብስብ የዩክሬንን መከላከያ ለመጠናከር የሚችለውን ሁሉ ማድረግ አለበት ሲሉ አሳስበዋል። የአውሮፓን ድጋፍ ያገኙት ፕሬዝዳንት ቮሎዲሚር ዜሌንስኪም ቀደም ሲል ከነበሩት ንግግሮቻቸው መካከል የዩክሬን ህዝብ ከ4 ዓመታት በላይ በዘለቀው ጦርነት ላሳየው የመንፈስ ጽናት አመስግነዋል። ያም ሆኖ ግን የጦርነቱ መራዘም የዓለም ኢኮኖሚን እየፈተነ ቀጥሏል። በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት ስብሰባ ላይ በርካታ ሀገራት የዩክሬንን ሉዓላዊነትና የግዛት አንድነት የሚደግፍ የጋራ መግለጫ ያወጡ ሲሆን ሩሲያም ያለምንም ቅድመ ሁኔታ አፋጣኝ የተኩስ ማቆም እንድትቀበል አሳስበዋል። ዜሌንስኪ አክለው ዩክሬን ሰላምን በእርግጠኝነት ትፈልጋለች፣ ነገር ግን እንዲሁ እጅ ለመስጠት ዝግጁ አይደለችም ያሉ ሲሆን ዩክሬን በምስራቅ በኩል ተጨማሪ ግዛቶችን አሳልፋ ብትሰጥም እንኳን ሩሲያ ትንኮሳዋን አታቆምም ብለዋል። የሩሲያ ዩክሬንን ጦርነት ለማስቆም ሀያላን ሀገራት ተደጋጋሚ ጥረቶችን ቢያደርጉም የሁለቱ ሀገራት ጦርነት ግን አሁንም እንደቀጠለ 4 ዓመት ከመንፈቅ ሆኖታል። የዓለም ባንክ፣ የተባበሩት መንግስታትና የአውሮፓ ህብረት ባደረጉት ግምት ዩክሬንን መልሶ ለመገንባት ከ480 እስከ 500 ቢሊዮን ዶላር በላይ ያስፈልጋል። የተወደዳችሁ ኢቲቪ ዜና 57ን የተከታተላችሁ ትገኛላችሁ። የቢዝነስና ስፖርት መረጃዎች በተከታታይ ወደ እናንተ የሚሻገሩ ነው የሚሆነው። ከኔ ጋር ምሽቱ 2 ሰዓት ላይ ዳግም እንገናኛለን። መልካም ጊዜ ይሁንላችሁ።